ኢትዮጵያ ውስጥ ያሉ ጦርነቶችን ውስጥ እንወሰዳቸው። የነዚህ ሁሉ ውጤቶች ናቸው ጦርነቶቹ። ምንጋጭባቸው ትግራይ ውስጥ የነበረውን ጦርነት መውሰድ እንችላለን። አማራ ክልል አሁን 2 ዓመት እያለፈ ያለውን ጦርነት መውሰድ እንችላለን። ኦሮሚያ ያለውን መውሰድ እንችላለን። በሌሎችም ቦታው ላይ ያለውን ግጭት መውሰድ እንችላለን። ላለፉት 5፣ 6፣ 7 ዓመታት ውስጥ የመጣንበትን ግጭቶች መውሰድ አንዳቸውም ለመሳሪያ በማዘዝ የሚያበቁ ምክንያቶች አይደሉም። በንግግር በውይይት መፈታት የሚችሉ ምክንያቶች ናቸው። ለመነጋገርና ለመወያየት ካለመፈለግ፣ ከግልፍተኝነት፣ ከእውቀት አጠርነት፣ ከመሀይምነት የመጣ እልህን መጋባትና መገፋፋት የፈጠራቸው ጦርነቶች ናቸው። የሰው ሕይወትን የሚያክል ነገር፣ አገርን የሚያክል ነገር የሚያወድሙና የሚገድሉ መሆን አልነበረባቸውም። እነዚህ ሁሉ ነገሮች ከሰው ሕይወትና ከሀገር በታች የሆኑ ነገሮች ናቸው። የተጣላንባቸው ነገሮች፣ መሳሪያ የተማዘዝንባቸው፣ ሰው የተገዳደለባቸው ነገሮች፣ በንግግርና በውይይት ሊፈቱ የሚገባቸው ነገሮች ናቸው። ጸብ መሆን የማይችሉ ነገሮች ናቸው። በልዩነት እንኳን መቀጠል የሚቻልባቸው ነገሮች ናቸው። የግድ አንዱ ወጥ የሆነ መስማማት መፈጠር የማይገባቸው ነገሮች ናቸው። ከምን አንጻር ነው ግን ውድ የሆነውን የሰው ልጅ የሚበሉ ጦርነቶችን የሆኑ? ይህን ያክል የሀገር ሀብትና የህዝብ ንብረት እየወደሙ የሰው ልጅ ኢትዮጵያውያንን ምስቅልቅል ህይወታችንን አደጋ ውስጥና ምስቅልቅል ውስጥ አይገመቴ ሁል ጊዜ ማይገባን የህይወት አዘቅት ውስጥ እንድንገባ ያደረጉን ካላችሁ ከእውቀት ድህነታችን የመጣ ነው። ከአስተሳሰብ ድህነታችን የመጣ ነው። ይሄ ደግሞ በአንድ በሆነ ዘርፍ ላይ ያለ ፖለቲካችን ውስጥ እሱ ነው። የመንግስት ስርዓታችን እሱ ነው። ህጋችንን የፈጠረው እሱ ነው። ፖለቲካችንን፣ ኢኮኖሚያችንን የፈጠረው እሱ ነው። አስተሳሰባችንን የፈጠረው እሱ ነው። ሁሉም የጨዋታ ህጋችን ሀገሪቱ ውስጥ ያለው ነገር በሙሉ በዚህ ብልሽት የታመሰና የተፈጠረ ነው። የተጠፈጠፈ የተሰራ ነው።